يقول عبد الله بن مسعود رضي الله عنه وأرضاه: من سره أن يأتي الله غدا يعني يوم القيامة مسلما عند كال نجاجتون تبارك وتعالى سجنان مسلم هنا يتوحيد بالبيت هنا جيتون مجنان يتمي فلقي هنا سو نجي يوم القيامة فليحافظ على هؤلاء الصلوات الخمس حيث ينادى بهن ننيه كأننا لليت من سجداته يهون صلاتوችን مؤذن በሚጠራ ጊዜ ተከታትሎ በጊዜው ይስገድ ይላሉ። نعم فإن الله شرع لنبيكم سنن الهدى الله جل وعز ለነቢያችሁ عليه الصلاة والسلام ቀኑን ጎዳና ደንግጎላቸዋል ያማረውን ሱናህ ደንግጎላቸዋል የተዋበውን ولو أنكم صليتم في بيوتكم كما يصلي هذا المتخلف في بيته لتركتم سنة نبيكم صلى الله عليه وسلم ዛሬ እናንተ አዛን በሚደረግ ጊዜ ሙአዚኑን አንሰማም ብላችሁ በየቤቶቻችሁ ብትሰግዱ የነቢያችሁን عليه الصلاة والسلام መንገድ ፈለግ ትታችኋል ተጻርናችኋል። ይህ አልነበረም የረሱሉ عليه الصلاة وعليه التسليم መንገድ። ولو تركتم سنة نبيكم ይላሉ የነቢያችሁን عليه الصلاة والسلام ሱና ደግሞ ከተዋችሁ لا ضللتم ተጠማላችኋል በእርግጥም ጠመማችኋል ይሄን ካደረጋችሁ። ولقد رأيتنا وما يتخلف عنها إلا منافق معلوم نفاق أو مريض በእኛ ጊዜ በሰሃቦች ጊዜ ሙአዚኑ አዛን በሚያደርግ ጊዜ ከዚህ ሶላት የሚዘናጋ ከጀማዓ ሶላት የሚዘናጋ ሰው የለም የታወቀለት የወጣለት የለየለት ሙናፊቅ ቢሆን እንጂ ወይንም ደግሞ አሞት በህመም ምክንያት ታማሚ ሆኖ መምጣት ያልቻለ ሰው ቢሆን እንጂ እንዲሁ ጤነኛ ያለ ፈጽሞ ከኛ መካከል ሶላተል ጀማዓን የሚተው የለም ነበር አሉ። ያ አላህ ولقد كان الرجل يؤتى به يهادى بين الرجلين حتى يقام في الصف ሰውየው እንኳን ታሞ በሽታ ላይ ሆኖ እንኳን በእኛ ጊዜ አሉ አብዱላህ ብን መስዑድ ረዲየላሁ ዐንሁ በነቢ عليه الصلاة والسلام ጊዜ ሰውየው ታሞ እንኳን በሽታ ላይ ሆኖ እንኳን ያ በሽታው ከሰላተል ጀማዓ እንዲቀር ያደርገውም ነበር። ምን ያደርግ ነበር? በሁለት ሰዎች መካከል እንዲተሸክመውት አንዱ ከቀኝ አንዱ ከግራ ሆነው ይዘውት ወደ መስጂድ ያመጡት ነበር። ወደ መስጂድ ከመጣ በኋላ حتى يجيء إلى المسجد لأجل صلاة الجماعة ሊሰግድ ዘንድ ያቀርቡታል። صف መካከልም ያስቀምጡታል። يا الله وكان الربيع بن خيثم رحمه الله ربيع بن خيثم ነበሩ قد سقط في الفالج በተሰኘው በሽታ ላይ ሽባ በሚያደርገው በሽታ ላይ ወድቀው ነበር። فكان يخرج إلى الصلاة يتوكع على رجلين وሁለት ሰዎች ላይ ተደግፈው ወደ ሶላት ይወጡ ነበር። فيقال له ሰዎችም ይሏቸዋል يا أبا محمد أنت محمد አባት ሆይ قد رخص الله لك أن تصلي في بيتك الله እኮ አንተን ፈቅዶልሃል ቤት ልትሰግድ ዘንድ አሞሃል በሽተኛ ነህ معذور አንተ ምክንያት አለ ይሏቸው ነበር። فيقول እሳቸው ግን ይህ ሊቅ ግን ምን ይሉ ነበር? هو ما تقولون አዎ በርግጥ የምትሉት ልክ ነው። ولكن ነገር ግን أسمع المؤذن يقول حي على الصلاة ነገር ግን እኔ ሙአዚኑን አዛን አድራጊውን حي على الصلاة በሉ እስኪ ወደ ሶላት ሲል እሰማለሁኝ። حي على الفلاح በሉ እስኪ በሉ ፈላህ ወደምታወጣችሁ ነፃ ወደምትወጡበት ኑ እያለ ሲጣራ እሰማለሁኝ። እንዴት ብዬ ያስችለኛል? فمن استطاع أن يجيبه ولو زحفا أو حبوا فليفعل يا الله ሙአዚንን ሲሰማ በሉ ወደ ሶላት በሉ ነፃ ወደሚያወጣው ወደ ሆነው ዒባዳህ ኑ ሲል ሙአዚንን የሰማ የሆነ አካል እየዳከም በሆዱ እየተሳበን ቢሆን ይምጣ ፈጽሞ መቅረት የለበትም። ያ አላህ እነሱ እንዲነበሩ እኛ በርግጥ እንዴት ነን? አላሁ ተባረከ ወተዓላ ይዘንልን ይቅርም ይበለን። ጀዛኩሙላሁ ኸይረን። ሰላም አለይኩም